አንተ ሌባ አጭበርባሪ አታርፍም። በቃ አትጣሉ። ይኸውላችሁ ሴረኛው የሚፈልገው ይሄንን ነው። በቃ እኛን ማባራት፣ ማጠራጠር፣ መበታተን ነው የሚፈልገው። በዚህ መሀል ደግሞ ያመልጣል። አብርሽ እውነቱን ነው። እኛ እርስ በርስ ከተጠራጠርን ዮናስ ሳይመጣ እኛው ራሳችን ተለያየን ማለት ነው። እኔ ደግሞ እናንተን ማጣት አልፈልግም። እኔም ከእናንተ መለየት አልፈልግም። ስለዚህ በቃ እየመጣውን ነገር እንዳለ አንድ ላይ እንጋፈጠዋለን። እሺ በቃ መፍራት አያስፈልግም። ማን ምን ፈልግ ነው? እዚሁ ሞት ይሻለኛል። እንዴ ንገረኝ። እንዴ ምን ነክቷችሁ ያሉ እናንተ ሰዎች? እኔ ትናንት ሙቼ ነበር። አለመቼ ብሎ መሰለኝ እኮ የተመለስኩት። አይደለም ቀልድ። አንተ ምን አለብህ? ችግሯ እንደገና ልሞት ነው። በደህና ጊዜ አብዳል። እጅት አለብኝ ገሉ ዮናስ ከመጣ ማንም አያስጠላም። ቁልትልኝ ነው። አንቺ ሟርተኛ ነሽ እንዴ? ቆይ በምን አወቅሽ? እዚህ ቀጥል እኮ ፊታችሁ ላይ ተጽፏል። ሁላችሁም አብዳችኋል። እኔ ብቻ ነኝ የቀረሁት። እንደ ብድሻ ነው የምትጮቱት የምትሮጡት። ነው አይደለ? በቃ እኔም የቤት ኪራይ አዋጣለሁ። ታዲያ ለምንድን ነው ስም ዝታ ተንኮል አማካኝነት እንግዲህ ቤተሰቡ እየታመሰ ነው የሚገኘው። የሚገርመው ነገር ይሄ ሁሉ ሲታመስ እንደዚህ የሆነ ለራሱ እስካሁን ሁላቸውም ምንም የነቁበት መንገድ የለም። በጣም ነው የሚያሳዝነው ቤተሰቦቻችን። ምክንያቱም እሷ ግን ታንዳንድ እያተረመሳቻቸው ነው የምትገኘው። ጀግና ብያታለሁ እውነት ለመናገር። ምክንያቱም እነሱ እዛ ጋር ሲጠነባበሩ እሷ ስራዋን እየሰራች ነው ከአንዳንድ ማለት ነው። ስለዚህ በዚህ መካከል እንግዲህ ነገርዮሹ ወደ ሌላ መስመር እየሄደ ነው። አሁን ደግሞ ልጁ እየመጣ ነው ወይም ደግሞ የቤቱ ባለቤት ብላ እነሱን እያደነባበረች፣ እሷ ግን ትስቃለች ማለት ነው። በጣም ነው የሚያሳዝነው። እየሳቀችባቸው ነው። እሷ አውቃ ሆነ ብላ ሙድ እየያዘችባቸው ነው። እነሱ ግን ከአንዳንድ እየተጨነቁ ነው የሚገኙት ቤተሰቦቻችን። በጣም ከባድ ነገር ነው። ያው እንግዲህ ያለውን ነገር በሚችሉት መልኩ ነገሩን ለማስተካከል እንዳቅማቸው እየሞከሩ ነው፣ ግን ደግሞ አልቻሉም ከአንዳንድ ማለት ነው። ምክንያቱም እሷ ሆነ ብላ ነገሩን እንዳይሆን እያስሄደችው ስለሆነ ማለት ነው። ውድ ሀገሬ ልጆች በዛ አማካኝነት እንግዲህ ደግሞ አሁን ሰውየው መጣ ከቤት ሊያስወጣችሁ ነው ምናምን የሚባል ነገር መጥቶባቸዋል። ሲጀመር ካርታውን እሷ ነች እንደዛ አርጋ እያበለሻሸችው ያለችው። ከዛ ሲቀጥል ደግሞ ከዛ በመቀጠል እሱ ቢመጣም ባይመጣም አሁን ካርታውን እሷ በእጇ አድርጋለች። በዛ ላይ በስሟ አዙራለች። እንዳሉትም ደግሞ ይሄኛው የፌክ እንትን ነው። መድብል ደግሞ ነቅቶባቸዋል። ይሄ ነገር እየተካሄደ እንደሆነ መድብል የሆነ ነገር ጠርጥሯል። ግን እሱ ቢጠረጥርም እነሱ ግን ይሄ ነገር ምንም እየገባቸው አይደለም። ያኔ የገባቸው ግን ብዙም ነቄ ስላልሆኑ ወይም ደግሞ ነገሩን መመርመርና እንትን ብለው ስላልያዙ በጣም ከባድ ነው። እንግዲህ በባለፈውም ማን መጣብን ብለው ድንግጠው ነበረ። ከዛ ሲቀጥል ደግሞ ዛሬሽ ልጁ እንደሚመጣ አውቃለሁ አይደል? አሁን መድብ እንትና ገልሞና አብርሽ ምን አይነት ምንም ይሉት ዱላ ነው። አሁን ዱላ ይዘው የቀረቡት እዛ ማለት ማንን ሊማቱ ነው? ልጁ ሲመጣ ወይስ ግዴታ ለምን በር ተቆረቆረ ነው አሁን እንደዛ የሚያደርጋቸው? ጉድ እኮ ነው። እንደዛ የሚባላል እንዴ? እንደዚህ ይቻላል እንዴ? ጋይስ እንዴ ይቻልም እኮ እንዴ! በምን መልኩ ነው እንደዚህ የሚሆነው? ማለት በምን አይነት መልኩ ነው? በምን አይነት ሲስተም ነው እንደዚህ ሊሆን የሚችለው? በጭራሽ ሊሆን አይችልም ከአንዳንድ ማለት ነውና እነሱ ግን በዚህ ይፈራገጣሉ። እየተፈራገጡ ነው። መድብል ግን እንዴ በጭራሽ ነገር አንደኛ ይሄ እንትኑ ፌክ ነው የተቀደደው። በተለይ ይሆን ብሎ ለማደናበሪያ የተጣለ እንደሆነ እሱ ነቅቶበታል። ከዛ በመቀጠል ደግሞ ልጁ ራሱ የሆነ ነገር ሙድ እየያዘባችሁ ነው። እዚህ ቤት ውስጥ የሆነ እየተሰራ ያለ ድራማ አለ። ስለዚህ እዚህ ጋር ራሳችሁን መርምሩ መጀመሪያ ብሏቸዋል። እነሱ ግን እንዴ ማን ሊሆን ይችላል? ምን ሊሆን ይችላል? አይ በጭራሽ ሊሆን አይችልም። ገና ራሳቸው
ራሳቸውን በራሳቸው ጥያቄ ውስጥ ናቸው ገና። ምክንያቱም ግልጽ ነገሩ የሹ ራሱ ግልጽ ስላልሆነላቸው ማለት ነው። ምክንያቱም ገና ብለው ነው የሚያስቡት እያንዳንዱን ጉዳይ። እንግዲህ መድብል ይመስለኛል፣ እርግጠኛ ነኝ ከውጭ የመጣው ማን ነው ብላችሁ ታስባላችሁ ቤተሰብ? በእርግጠኝነት እኔ መድብል እንደሆነ ነው የምገምተው። ምክንያቱም ሌላ ሰው በዛን ሰዓት፣ በዛ ላይ ደግሞ ተሸፋፍኗል፣ ጨለማ ለብሷል። ምክንያቱም መድብል ነው ያልኩት ለምን ታውቃላችሁ ጋይስ? ምናልባት ማጣራት የፈለገው ነገር አለ ብዬ አስባለሁኝ። ሆን ብሎ እዚህ ጋር ወይ ደግሞ እኔ እንደው ዝም ብዬ ሳስብ ይሄ ይመጣል የሚባለው ልጅ ወይም ደግሞ 30 ጊዜ ስሙን የምትጠራው የቤቱ ባለቤት ራሱ መድብል እንዳይሆን ብዬ አስባለሁ። አዝሮ እሱ እንዳይሆን ብዬ አስባለሁኝ። ግን ደግሞ ያው እንዳልኳችሁ መጀመሪያ ላይ ያው እሱ እንዳልሆነ የሆነ እንትን አይተናል። ምክንያቱም አንደኛ አብርሽ የብርሽ ድሮ ጓደኛው ነው። ሁለተኛ ደግሞ ነገሩ እሱ ምክንያቱም አብሽሩ ሲቀጥል በጭራሽ አይሆንም እያለ እንግዲህ ተስፋ እየሰጣቸው ነው። እዚህ እሱ ምንም የማያውቀው ባይኖረውና የሆነ ነገር ባይኖር በዚህ ልክ ምንም አይነት ተስፋ ሊሰጣቸው አይችልም። ምናልባት አይዟችሁ ሊላቸው ይችላል፣ ፎርስ ይላቸዋል፣ ጎበዝ ነው ለዚህ ምናምን። ግን እንዴት በዚህ ልክ ይሄን ያክል እንዴት በኮንፊደንስ እኮ ነው። በጭራሽ እናንተ እንደዛ አታድርጉ። እዚህ ጋር ሆኖ የሚጫወትባችሁ ሰው አለ። ነገሩን መርምሩ እንጂ ይሄ ነገር ከእውነት የራቀ ነው። በጭራሽ ይሄ ነገር የሆነ ነገር አይደለም፣ ሊሆንም የማይችል ነገር ነው። ግን መጀመሪያ እናንተ ውስጥ ሆኖ ድራማ እየሰራባችሁ ያለ ሰው አለ ብሎ እንግዲህ በኮንፊደንስ የነገራቸው። ስለዚህ እሱንስ እንዴት አወቀ? ያኔ ኦኬ ይሄን እሱን ከጥርጣሬው አንፃር ነው ብለን ያዘውና እሺ ጠርጥሮ ነው ምናልባት የሆነ ግምት የገባበት ነገር አለ ብለን እናስብ። ኦኬ ግን እንዴት ይሄን ያክል በዚህ ልክ እንዴት ምርመራ ውስጥ ገባ የሚለው ራሱ ሌላ ጠያቂ ጉዳይ ነው። ገባችሁ ጋይስ? ስለዚህ እኔ ግራ በጣም ገብቶኛል። እና ይሄ ሰውየው ወይም ደግሞ የቤቱ ባለቤት ነው ባለ ካርታው ስሙ ተቀየረ ብላ የምትለው ሴትዮቱ ወይም ደግሞ ወይዘሮ ትዝታ ይመስለኛል። ይህ መድብል እንዳይሆን እላለሁ። ምን ትላላችሁ እናንተስ? ምን አያችሁ? ምን ተረዳችሁ? እኔ እንደዛ ነው የማስበው። እናንተስ ምን ታስባላችሁ ጋይስ? ምክንያቱም መድብል በዚህ ልክ እንዴ በቃ በጭራሽ አንደኛ እሱ አይመጣም፣ ቢመጣም ደግሞ ምንም የሚፈጠር ነገር የለም፣ ዙሪያችሁን ይፈትሹ፣ ይሄ ነገር የሚሆን ነገር አይደለም ምናምን እያለ የሚናገረው ደግሞ በኮንፊደንስ ነው። ስለዚህ ይሄ ነገር ታዲያ የሆነ ነገር እንዳለ አያስጠረጥርም? እናንተስ አልጠረጠራችሁም ጋይስ? እኔ እንደዛ ብዬ ነው የማስበው፣ እውነታውን ስነግራችሁ ከአንዳንድ ማለት ነው ይመስለኛል በእርግጠኝነት። እናንተስ ምን ትላላችሁ? ከዚህ ስንክን ጋይስ እኔ ሳላደንቅ አላልፍም። በግሌ ለምን አትሉም? እያንዳንዱ ነገር ብዙ ነገር የተጠራጠረውንም የመሰለውንም ነገር አንድ ባንድ ተናግሯል። ታውቃላችሁ፣ አጭር ሰው መለኛ ነው፣ አጭር ሰው ተንኮለኛ ነው፣ አጭር ሰው ሲስተማቲክ ነው። ምክንያቱም ነገሮችን አንድ ከአንድ ያውቃል። በቃ እያንዳንዱ ነገር ማወቅ፣ ማሰላሰል፣ ነገሮችን ማገናዘብ፣ አርቆ ማየት ይችላል። አጭር ሰው መለኛ ነው በነገራችን ላይ እና ብዙ ነገር ሲነግራቸው እነሱ ግን አልሰማሉት። ቪዲዮ ቀርጾ ምናምን ያ ሳይሳካለት ቢቀርም ግን ብዙ ነገር ነግሯቸው ነበር። ግን እነሱ ረዱ አልፈለጉም። ስለዚህ ይኸው የእሱን እንትን አለመስማታቸው በተለይ አብርሽ በቃ ሌሎቹ እንኳን ሀሳቡን ተቀብለው ነበር። በተለይ አብርሽ በቃ ይሄን ነገር ለመስማት እንኳን ፈቃደኛ አይደለም። ይሄው ዛሬ ግን ዋጋ እየከፈለ ነው። ስለዚህ ቀጣይ አዲስ ነው። እንገናኝ። ሰላም ነው።